ገነት በዛኝ ይባላል። በክረምት ወቅት መዘፍዘፊያዎች በመደቀን ላስቲኮችን በመሸፈን ነበር ማሳልፈው ማለት ነው። በጣም ነበር የምንቸገረው። ዝናብ ባንጠባጠበ ቁጥር ውረድ ነው ያፈሳል። አንዳንድ ጊዜ ለሊት ላለመነሳት ስል ላስቲክ አልብሼ የምተኛበት ጊዜም ነበር እና አሁን ያንን ያቃልልልኛል። በጎ ፍቃድ በመደረጉ በጣም አመሰግናለሁ። ቀበሌያችንንም እንዲሁ ከተማ አስተዳደሩንም በጎ ፍቃደኞችንም አመሰግናለሁ። መንግስት በመኖሩ ነው ይሄን ሁሉ ያደረገልን። ስለዚህ መንግስታችንንም ይኑርልን ያርዝምልን እላለሁ። እንደኔ ያሉትን ደግሞ ለቀጣይ ታይቶ ቢታደስላቸው። ስሜ ፈርሃን ሸህ መሐመድ ኑር እባላለሁ። ከኦሮሚያ ነው የመጣሁት። የአቅመ ደካማ ቤት ጥገና ላይ ነው የምንገኘው። ደብረ ብርሃን ከተማ ስመጣ ያየሁት የማህበረሰቡን ፍቅር፣ ደግነት፣ የማህበረሰቡ ምን አይነት ማህበረሰብ እንዳለ አማራ ህዝብ ማለት ውድ ኢትዮጵያዊነትን ነው ያየሁት። ኢትዮጵያዊ በመሆኑ የኮራውበት የአማራ ህዝብ እውነተኛ ማንነቱ ምን እንደሆነ በጣም ደስ የሚል ነገር ነው ያየሁት። በዚህ በበጎ ፍቃድ በመሳተፌ የኮራሁበትና ከሁሉ በላይ ደግሞ ደብረ ብርሃን በመገኘቴ በጣም ኩራት ነው የተሰማኝ። የደብረ ብርሃን ማህበረሰብ፣ ደብረ ብርሃን ከተማ ያላቸው አመራሮች፣ ወጣቶች ሁላቸውንም ይህ ውድ ሀብታችሁ የኢትዮጵያዊነት እሴት ማንነት እንዳይለያችሁ እላለሁ። ደብረ ብርሃን ከመጣን በኋላ ብዙ ስራዎችን አከናውነናል። ከመጀመሪያ ጀምሮ የተለያየ መድረክ በከተማ ጽዳት፣ ችግኝ ተከላ፣ የልማት ጉብኝቶች፣ ኢንዱስትሪዎችን አይቻለሁ። ከተማ ላይ ያሉትን ቅርሶች አይቻለሁ። ስሜ ኢያሱ አቦሮ ይባላል። የመጣሁት ከማዕከላዊ ኢትዮጵያ ክልል ከሀዲያ ሆሳዕና ማለት ነው። ይሄ ዙር እንደ አጠቃላይ እንደ ሀገር አቀፍ 5ኛ ዙር የበጎ ፈቃድ አገልግሎት ወጣቶች ለስራ የተነሳንበት ነው። አጠቃላይ በምስራቅ አካባቢ የተለያዩ አገልግሎቶችን ስንሰጥ ቆይተን መዳረሻችን ወደ ደብረ ብርሃን አድርገን እዚህ ቆይተን የተለያዩ ስራዎችን እየሰራን እንገኛለን። ደብረ ብርሃንን ከገባን በኋላ ብዙ ስራዎችን ሰርተናል። የጽዳት ዘመቻ፣ ችግኝ ተከላ፣ አካባቢ ማጽዳት፣ የተለያዩ ጉብኝቶችን፣ መሰረተ ልማቶችን መጎብኘት ችለናል። እጅግ በጣም ብዙ ስራዎችን ሰርተናል። የአቅመ ደካሞችን ቤት እድሳት እያደረግን እንገኛለን። ዘርፈ ብዙ በርከት ያሉ ስራዎችን መስራት ችለናል። በደብረ ብርሃን አጠቃላይ እኔ በተወለድኩበት አካባቢ ሲሰራ የነበረውን ስራ ድንበር ተሻጋሪ ሆኜ ዘር፣ ቀለም፣ ሃይማኖት፣ ብሔር፣ ቋንቋ ሳይለይ ለመላው ኢትዮጵያ ሕዝብ መድረስ በመቻሌ እጅግ በጣም እድለኛ ነኝ። እጅግ በጣም ደስተኛ ነኝ። ብዙ ስራዎችን ሰርተናል። ምናልባትም ከዚህ የተሻለ ስኬት በህይወቴ ይኖራል ብዬ አስቤ አላውቅም። በጣም ነው ደስ ያለኝ። ምክንያቱም ትላንት በአካባቢ የነበረውን ደም ለሌላ ክልል ወይም በመላው ኢትዮጵያ ሌሎች አካባቢ ላይ ተዛዙረን መስጠት ችለናል። ይህን ስናደርግ ነበረው ከዚህ በፊት ግን እኛ በሀገራችን በአካባቢያችን ብቻ ነው ስናደርግ ነበረው። ይህንን ደግሞ ለመላው ኢትዮጵያ ሕዝብ በመድረሳችን እኔም ወጣቶችም ትልቅ ኩራት ይሰማናል በግሌ እና በጎ ስራ ማለት የመጨረሻ የህሊና እርካታ ነው። የሰው ልጅ ካለው ነገር ከተረፈው ሳይሆን ለራሱ ካለው ነገር ለሌላው መትረፍ ሲችል በጉልበት፣ በገንዘብ፣ በተለያዩ ነገሮች ለሌላው መትረፍ ሲችል ከዚህ የተሻለ የህሊና እርካታ የለም።